የተነሳሁት ቢንት እስላም ማለት ሙስሊም አይደሉም ማለት እኔ የተነሳሁት ነቢያት ሙስሊም አልነበሩም ነው። አንተ መጽሐፍ ተሰጣቸው ምትለኝ ለነቢያት ነው አይደል? ስም ጠቅሰህ እነሱ የተሰጣቸው መጽሐፍት ደግሞ በአላህና በመልእክተኛው የማያምኑት ናቸው አለህ። ቁርአን እኔ እኮ አሉ የሚነገር ቁርአንን እኮ የሚነገር ገብተህ አንዱ 9:29 ያው ከፍቶልሃል። ስለዚህ ቁርአንን ለምን ትክዳለህ? እሺ ለምን ነቢያትን ሙስሊም ትላለህ? እሺ ጨረስክ? ላውራ። አሁን እዚህ ጋር እያለ ያለው ቁርአን ሲወርድ አሁን ለምሳሌ ይሄ ኢንጂል በሰዓቱ ሳለ እንጂ ባኬን ፎርስ ከሆነ እኮ ምንም አልተረዳዳ ነው እኮ። እሺ ብራ ግን በራሳት ጭምር ዝም ብለህ ያልጻፈ ነገር ማለት ነው አይደለም እኮ። ልነግርህ እኮ ነው የኛን እኮ አስተምሮት ነው የምነግርህ። በኢሳ ጊዜ የወረደ ኢንጂል ይባላል። በሰዓቱ ለነበሩ ህዝቦች ነው ኢንጂል የወረደው እና እነዛ ህዝቦች ምንድናቸው? እነሱ ህዝቦች ከስር እየመለስክልኝ ሂድ። አይሁዶች ምንድናቸው? በቃ ያረል። ስለዚህ ያኔ እስልምና አልነበረም ነው። አንዴ ስማኝ፣ አልሰማኝም እኮ አንዴ። የወረደው በአላህ አንድነትና በመለክተኛው ነብይነት ያለመኑ ወርዶ አሁን ለምሳሌ ከ1400 ዓመት በፊት ቁርአን ወርዷል እንላለን አይደለ? እንደዛ እንላለን እኛ። ወረደ ምናምን እኮ ሳይሆን ተሰጠ ነው የሚል በደንብ ይወስድ ከላዩ የተሰጣቸው እኮ ነው የሚል። አንድ ያመሳስዬ ልንገርህ። አሁን ለምሳሌ ቁርአን ከ1400 ዓመት በፊት ወረደ። ከዛ በኋላ እስከ የውመል ቂያማ ድረስ ላሉ ህዝቦች እንዳለ ነብዩ መሐመድ ነብይ ናቸው እንላለን። ነገር ግን ከዛ መካከል ዓለም ላይ 8 ቢሊዮን ህዝብ አለ። ከዛ መካከል 2 ቢሊዮን ሙስሊም ነው፣ ሌላው አይደለም፣ ነን ሙስሊም ነው ማለት ነው። ስለዚህ ለሁሉም ነው ቁርአን የወረደው። ነገር ግን 2 ቢሊዮኑ የአላህን ቃል ተቀበለ፣ 6 ቢሊዮኑ አልተቀበለም ማለት ነው። በዚህ ተረዳህ አይደለም? በዛ ጊዜም እንደዚህ ነው። ፍሬንድ ቢንት እስላም ሎጂክ አውራ እንጂ በእናትህ። የተሰጣቸው መጀመሪያ ማን ነው አልከኝ? ለምሳሌ ኢንጂል የተሰጠው ለኢሳ ነው አልከኝ አይደል? ኢሳ ምንድነው የተሰጣቸው ሰዎች አያምኑም እያለህ እኮ ነው ብራዘር። ኢሳ ምንድነው? እሺ በአሁን በዚህ ጥቅስ ኢሳ ሙስሊም ነው ልትል ነው? ኢሳ ነብይ እኮና ኢሳ በአላህና በመልክተኛ አያምንም እያለህ እኮ ነው። የተሰጣቸው ሰዎች በአላህና በመልክተኛ የማያምኑ አለ እኮ። አይልም ዝግት አሰር ነው። ቀጥሉ በቃ ሄኖክ። እኔ ድርቅ የሚል ሰው ጋር መወየት አልችልም። በቃ የተጻፈ ማስረጃን እያስነበብኩ ኢሳ ነብይ አይደለም አይልም እኮ እዚህ ጋር ነብይ አይደለም አላልኩም። ምን ያልወጣኝም መጀመሪያው ለሐሳቤን ተረዳ። ዶክተርዬ ሐሳብህን ያገኘ አይመስለኝም። ምን እያለህ ነው አውቃል? ቢንት እስላም ዶክተር ምን እያለህ? እሺ አስረዳ። የእሱ ሐሳብ ኖ እሱ ሊነግርህ የፈለገው ወይም ደግሞ ለአድማጩ ሊናገር የፈለገው ምን እያለህ እንደሆነ እስቲ ተረድተኳል? ሐሳቡ ተረድቼዋለሁ። እስቲ ቴላስ ፕሊዝ ንገረን። ምን እያለ ነው ዶክተር? እዚህ ጋር የሚለው ጥቅሱ መጽሐፉ የተሰጣቸው ሰዎች ኖ የቁርአኑን ሐሳብ ሳይሆን ዶክተር ሊነግርህ የፈለገው ሊያስረዳ የፈለገው ምንድን ነው? የዶክተርን ሐሳብ ነው የምትነግረኝ። ስህተት ከሆነ ታርመኛለህ። የእሱን ሐሳብ ልንገር እንደተረዳሁት። አሁን እዚህ ጋር የሚለው የተሰጣቸው ህዝቦች ይላል። ይሰማል ድምጼ? አዎ ቀጥል። ይሰማል። ኤኒዌይ እኔ ቆይ አንተን ከምናደክምህ እኔ ፖይንቴ ልንገርና ልትረዳኝ ሞክር። እኔ ፖይንቴ ቁርአኑ በግልጽ እኛ መጽሐፍ አላህ ራሱ ማለት ነው ቁርአን ያላ ቃል አይደለም የምትሉት። ስለዚህ ቁርአን ላይ የተጻፈ ነገር ያላ ቃል ነው። አላህ በቃሉ ምን አለ? እኔ መጽሐፍ የሰጠሁት ለአይሁድና ለክርስቲያኖች ነው አለ። ስለዚህ መጽሐፍ ደግሞ የሰጠሁት ለማን ነው አለ? ኢንጂልን ለኢሳ። ኢሳ ደግሞ ምንድን ነው? በአላህና በመልክተኛው አያምንም አለ። ቁርአኑን ቅድም ያስነበብኩ ማለት ነው። እነዛ መጽሐፍ የተሰጣቸው በአላህና በመልክተኛው የማያምኑ ይላል። ኢሳ ነው በአላህና መልክተኛው ማያምነው መጽሐፍ የተሰጣቸው ማለት መጽሐፍ አልተሰጠውም። እሺ ኢሳ
ኢሳ ተሰጥቶታል። እሺ መጽሐፍ የተሰጣቸው ባላና መልክተኛ ምንም አይልም። የቅድሙ ቨርስ ያስከፈትኩ 9:9 ይላል አይልም? ይላል። እሺ አንብቦ እስኪ የተሰጣቸው ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑት። እሺ ስለዚህ ኢሳ መጽሐፍ ተሰጥቶታል። መጽሐፍ የተሰጣቸው ደግሞ በአላህና በመልክተኛው በመጨረሻው ቀን የማያምኑት ይላል። በአላህና በመጨረሻው ቀን። ስለዚህ በአላህ መጽሐፍ የተሰጣቸው ሰዎች ሰው መጽሐፍ ከተሰጣቸው ውስጥ ደግሞ ኢሳ ነው አላችሁ። ኢሳም በአላህ አያምንም ነው። እኔ አይደሉም የቁርአኑ እኮ ይላል። እስኪ በደንብ እዩ፣ እስኪ አስተውለኝ በደንብ። እያየሁት ነው። እዚህ ጋር የሚለው ምንድነው ሀሳቡ? ተሰጥቶት መጽሐፉ ተሰጥቷቸው ነገር ግን በአላህ ማያምንና በኢሳ ነብይነት ያላመነ ማለት ነው። በሰዓቱ እኮ ነብዩ መሐመድ ነብይ አይደሉም፣ ኢሳ ነው በሰዓቱ በዛ ሰዓት የነበረው ነብይ። ነብዩ መሐመድ አልነበሩ። መጽሐፍ ተሰጥቷቸው ነገር ግን ያ መጽሐፍ ምንድነው የሚለው? በአላህና በነብዩ ኢሳ ነብይነት። አንድ ነገር ልጠይቅ ከይቅርታ ጋር አሁን ነብዩ መሐመድ ሲወለዱ በእሳቸው ዘመን ነብይ የነበረው ኢሳ ነው ብለህ ነው አይደል የምታምነው? ኢሳ በነበረበት ሰዓት እሳቸው ከመምጣታቸው በፊት አሁን በዚህ ዘመን እንግዲህ የመጨረሻው ነብይ ተብሎ መሐመድ ነው አይደል? ነብይ መሐመድ ሲወለድ በሱ ዘመን ነብይ የነበረው ማን ነው? እንዴት መሐመድ ሲወለድ? ለምሳሌ አንተ አሁን መሐመድ የለም። መሐመድ በሌለበት በመሐመድ ስም ሻሃዳ ታደርጋለህ። መሐመድ በተወለደ ጊዜ መሐመድ በተወለደ ሰዓት ሰዎች በማን ስም ነበር ሻሃዳ የሚይዙት? በሰዓቱ ነብይ የለም። እሳቸው በተወለዱ ሰዓት ነብይ የለም። በሰዓቱ እሳቸውን ተወልደው በ40 ዓመታቸው። እባክህን አሁን መሐመድ አለ እንደ አንተ በመሐመድ ስም ሻሃዳ የምትይዘው? አይደለም። እኔ የምልህ በሰዓቱ ነብዩ መሐመድ ከተወለዱ 40 ዓመታቸው ከሆነ በኋላ ነው ነብይነት የሆኑት። ቃሉ እሳቸው በማን ስም ነው ሻሃዳ ያዙ እያልኩ አይደል እንዴ? እሳቸው መሐመድ በማን ስም ነው ሻሃዳ ያዘው? አላህ አንድ መሆኑና እሳቸው የአላህ መልእክተኛ። እኔ አንድ ሁለት ምናምን የምለውን አይደለም። በማን ስም ነው ሻሃዳ ያዘው መሐመድ ራሱ? ሻሃዳ ለምን ነው የሚይዘው? በአላህ አንድነት ካመነ እና ታዲያ ምን ስለሆነ ነው ሻሃዳ የማይዘው? እስልምና የነቢያት ሃይማኖት ነው እያለ ሻሃዳ የማይዘው ለምንድን ነው እኮ? ነብይ መሆኑ ነው። ራሱ እኮ ነብይ በመሆኑ ያምናል። እሱ እኮ ነው ሻሃዳ። ነብይ መሆኑ ራሱ ነብይ መሆኑን ነው የሚያምነው። መሐመድ ራሱ ነብይ መሆኑን ያምናል። እንዴ ለምን አያምንም? ኧረ እባክህን ከመሐመድ በፊት ማን ነበረ ነብይ የነበረው? ከሙሐመድ በፊት ብዙ ነቢያቶች ነበሩ። ኧረ እንዴ ኢሳ እኔ ሄዳለው መሐመድን እልካለሁ ብሏል ትላላችሁ አይደል እንዴ? እኮ ኢሳ እኮ የለም እኮ በሰዓቱ እሳቸው በተወለዱ ሰዓት የለም። አሁን የምጠይቅ አንተ መሐመድን አይተህ ነው አንተ ነብይ ነው ብለህ ሻሃዳ በመሐመድ ስም ሻሃዳ የምትይዘው? አይቼው አይደለም እኮ መሐመድ በማን ስም ነው ሻሃዳ ያዘው? ለምንድን ነው የማትነግረኝ እንዴ? ነብይ እኮ ነው እሱ እኮ ሻሃዳ እኮ ይዞ አይደለም። ነብይ እኮ ነው ብራዘር፣ በራሱ ስም ነው ሻሃዳ እንዴ? የነቢያት ሃይማኖት ነው እያልክ ሰውየው ዝም ብሎ ነው የመጣው እስልምና ላይ? እሺ አንድ ያነጻጽሬ እዚህ ጋር ጥያቄ ልጠይቅ ለመመለስ ያክል ማለት ነው። ጠይቄን መልስልኝ እንዴ እኮ አነጻጽር። እሺ ከየት ተነስቶ ነው እሱ ሙስሊም የሆነው? ሙስሊም የሆነው ከየት ተነስቶ ነው? አላህ ስላዘዘው። አንተ ነብይ ነህ ለሰዎች አስተምር። የእሱ አባት ሙስሊም ነበረ? አልነበረም። ታዲያ በማን ስም ነው ሻሃዳ ያዘው መሐመድ? እንዴ ሻሃዳ ይዞ አይደለም ሰው አስይዞት አይደለም አልኩ እኮ። ሻሃዳውን እሱ ነው የፈጠረው አትልም? እንደ ባጭሩ አይደለም እሱ ነው የፈጠረው አይደለም ማለት እሱ ነብይ ነው አይደለ? ነብይ ሆነ ተላከ። እንደዛ ቀድሞ ነቢያቶች ሙስሊሞች ናቸው ካልከኝ የእሱ አባት አብደላ ጣዖት አምላኪ ከነበረ ሙሐመድ በማን ስም ነው ሻሃዳ ይዞ አንድ አምላክ ላይ እንትን ምንድነው አንድ አምላክ የመሰከረው? ሳይመሰክር ነው በቃ እሱም ሳይመሰክር ሻሃዳ ሳይዝ ነው ሙስሊም የተባለው አይደለም። እሺ እሱ ልንገርህ፣ ሙሐመድ ከተወለደ በኋላ
በአላህ ፈጣሪነት ያምን ነበር። ነገር ግን 40 ዓመት ሲሞላው በአንድ አንድ ያስጨርሰኝ አምላክነት ማመን ሻዳ ሳይዝ ነው እንደሚያምነው ምን ሆነ ነው? አንተ ትላልቅ ሰዎች ነን አይደለ? እየተደማመጠን አይሻልም? አንተን ሰማው እኔንም ስማኝ። በማን ስም ነው ሻዳ ያዘው? ቢስሚላህ። ኧረ ስማኝ አባቴ አንዴ ላስረዳህ እኮ ነው። ቆይ ይሄና ቆይቶ ትልቅ ሰው አይደለ? ስማኝ አንተ ቢን ስላም ቆይ ተረጋጋ አባቴ እኮ ስሙኝ። አንተ የመጣው አእምሮን ዘግተህ ነው ወይስ ለመወያየት ነው የመጣው? ነው ለመወያየት ነው የመጣው አይደል? ጠይቃቸዋለሁ እኮ ጥያቄ። የውይይቱ ትርጉም እኔ ማስረጃ ሰጠ መካድ ሳይሆን ትክክለኛ ማስረጃ ሰጠ ማለት ነው። ለምሳሌ ሌላ በርስ ልስጥህ። ስማኝ ቆይ ተረጋጋ። የተጻፈውን ግልጽ የተጻፈውን ነገር አትካድ። በመጀመሪያ ሱራ 5:5ን ክፈትለት። ሱራ 5:5 ማለት ነው። መጽሐፍ የተሰጣቸው በግልጽ ለአይሁድና ለክርስቲያን ነው እያልከኝ፣ መጽሐፍ የተሰጣቸው ነቢያት ናቸው ደግሞ በግለሰብ ደረጃ እያልከኝ፣ መጽሐፍ የተሰጣቸው ደግሞ ቁርአን በአላህና በመጨረሻው ቀን አያምኑም እያለ አንተ ይህም እየካድክ ውይይቱ ምንድን ነው ጥቅሙ? መጽሐፉን እየካድክ ቁርአንን እኮ ነው እየካድክ ያለው። 5:5 ነው። ይኸውልህ እስኪ አንብቦ ይህን እስኪ ሱራ 5:5 እስኪ ይህን አንብቦ ደግሞ እስኪ ዛሬ መልካም ሁሉ ለእናንተ ተፈቀዳልና የነዚያም መጽሐፉን የተሰጡት ልብ አድርግ እንግዲህ የነዚያም መጽሐፉን የተሰጡት ሰዎች ምግብ ለእናንተ ተፈቀደ ነው ምናምን ይላልና መጽሐፉ የተሰጡ እነማን ናቸው? ሙስሊም ያልሆኑት ማለት ነው አይደል? ዶክተር እንዴት ናችሁ? ስለዚህ ሙስሊም ያልሆነ ሰው የተፈቀደው ከብትነት ይረዳዋል። ከአንድ ጀምሮ ይናገራል እና ስለዚህ መጽሐፍ የተሰጣቸው ሙስሊም አይደሉም። የተሰጣቸው መጽሐፍት ደግሞ የተሰጣቸው ህዝቦች መካከል በግለሰብ ደረጃ ነቢያት ናቸው። በስራቸው ምን አለ? ህዝብ አለ። እነዛ ህዝቦች አይሁድና ክርስቲያን ናቸው። እስልምና የሚባል ፍጥረት ከዛ በፊት የለም። ቁርአኑም ራሱ እንትን ይላል። ስለዚህ ነቢያቶች ሙስሊም ናቸው ምናምን ብዙ እንደሚለው እናንተም አበሉም። በዚህ እንተማመን። ይህን ካላመንክ ግን ካልተቀበልክ ከአንተ ጋር መወያየቱ ለእኔ ትርጉም የለውም ማለት ነው። ቁርአኑ ነው የሚለው ነቢያቶች ሙስሊም እንደሆኑ ቁርአኑ ነው የሚለው። ግን እዚህ ጋር ደግሞ መጠይቀህ አንተ ሙስሊም ናቸው ወይ ብለህ ጠይቀኸኛል። ነቢያቶች ደግሞ ክርስቲያን እንደሆኑ ትነግረኛለህ። ለእኔ መረጃ ታመጣለህ? እኛ ጋር ትምጣ፣ እሱ ችግር የለውም። መጽሐፍ ሁሉ እግዚአብሔር ትቀልዳለህ እንዲህ ምን አይቀልም። መጽሐፍ ሁሉ ክርስቲያን ናቸው። ስለ ክርስቲያኖች እንደሚያወራ 5:51 ላይም ክርስቲያኖችን ጓደኛ አድርጋችሁ አትያዙ እያለ ነው የሚወርደው። ከዛ በኋላ 5:51 ስለ ክርስቲያኖች ነው። እነዚህ የመጽሐፍ ሰዎች መጽሐፍ ቅዱስ ውስጥ ያሉ ነቢያቶች ስለ መጽሐፍ ቅዱስ ውስጥ ስላሉ ነቢያቶች ከሆነ የጠየቀን እነሱ የያህዌ ተከታዮች የኢየሱስ ክርስቶስ አማኞች እንደሆኑ እናሳያለን ማለት ነው፣ ከፈለክ ማለት ነው። ነገር ግን የአንተ ቁርአን ውስጥ ያለው የቁርአን ውስጥ ያሉ ነቢያቶች 6163 ትከፍቷለህ። ክርስቲያን መሐመድ እኔ ሙስሊሞች መጀመሪያ ነኝ ይላል እኮ። የሙስሊም መጀመሪያ ከሆነ መሐመድ ከሱ በፊት ምንም እስልምናም የለም። ሙሴም ብሏል። 6163 ሙሳም ብሏል። እኔ ሙስሊሞች መጀመሪያ ነኝ ያለ ነው መሐመድ እኮ። ሙሳም ታረጋ ይሄን ምን ትለዋለህ? ቁርአን ላይም ሙሳ እኔ የሙስሊሞች መጀመሪያ ነኝ ብሏል መሐመድ። እሺ መሐመድም ደግሞ ካፊር እንደነበረ አሳያለሁ። ደግሞ ቀጣይ ደግሞ ምን ማያምን እንደነበረ ማለት ነው። ስለዚህ ሻሃዳ ግድ ያስፈልጋል። በማን እንደያዘ አሁን እሱ ነው ያለን። አሳየኝሽ። መሐመድ ካፊር ነበር ነው ያልከኝ? ሙስሊሞች ምንድነው? ስማ ብራዘር ቆይ አንዴ። አሁን ይሄ ከቁርአን የተሰጠው ለሙሐመድ አይደለ? ከቁርአን እናሳያለን። አንተ ደግሞ ቁርአን ቶራን ኦሪትን ለማረጋገጥ ስለሆነ የወረደው ከኦሪት ደግሞ ታሳየናለህ ኮንፈርሜሽኑን ማለት ሙሳ እኔ የሙስሊም መጀመሪያ ነኝ ያለበትን ከቁርአን ብቻ ሳይሆን ኮንፈርሜሽን ስለሆነ ቁርአን የሚያረጋግጠው ኦሪትን ስለሆነ ከኦሪትም ደግሞ ታሳየናለህ ማለት ነው። ሙሴ እኔ የሙስሊሞች መጀመሪያ ነኝ እንዳለ
ቁርአኑን ለሙሐመድ ስለሆነ የተሰጠው በዚህ እንግባባለን። እኔ ከቁርአን ነው የነገርኩህ። ክርስቲያን ቀጥል። እስኪ ይሄን አንብበው አንዴ። አሁን ያለው ኦሪት መሐመድ ምን ይላል? መጽሐፍ ነው ብዬ አላምንም። ቁርአን እንደዛ ከሆነ ቁርአን አትቀበለውም። ያ ሊያረጋግጥ እኮ ነው መሐመድ ቁርአን ተሰጠኝ ብሎ ያመጣው። ለምን ቁርአን እኮ የወረደው በዛ እንድታምን እኮ ነው። ቁርአን እኮ ያ እንዲያረጋግጥልህ እኮ ነው ቁርአን እንደውም የወረደልህ እንጂ እኮ ለዛኛው እንትን እንዲሆን ማለት ነው። ይሄኛው ማረጋገጫ እንዲሆን እንጂ ተባለ። ያንን ካላመንክማ አንተም ሃይማኖት የለህም ማለት እኮ ነው እኮ። ያን እንዲያረጋግጥ ነው ቁርአን መጣ የተባለው እኮ። ይሄን አንብበው እስኪ መሐመድ እኔ ሙስሊሞች መጀመሪያ ነኝ ይላል። አዎ ይላል እኮ ነገርኩህ እኮ ይላል እኮ መሐመድ የሙስሊም ጀማሪ እሱ ነው እኮ። ሙሴ ይላል ቁርአን ላይ ቁጥር 6 ላይ እሱን ከሙሴ መጽሐፍ ላይ ታሳየናለህ ከፈለክ፣ ከሙሳ ማለት ነው። ሙሴ ነው ሙሳ ነው ይባላል በእናንተ እኮ። ከሙሳ ቁርአን ላይ እንደዛ ነው። ከተውራት ላይ ታሳየናለህ። ከተውራት ላይ ታሳየናለህ። ከተውራት ላይ ታሳየናለህ። አሁን ኮንፈርም ማድረግ ስለሆነ የቁርአን ስራ ከተውራት ላይ ታሳየናለህ ወንድማችን። ተውራት የቱ ቶራ የለም እኮ አሁን እኮ አንድ መስመር ቁርአን ቶራ ለማረጋገጥ አይደል የወረደው እኮ። ቶራ የለም እኮ ተበርዟል እኮ ነው የምልህ። አሁን ያለው እኮ የሰው ቃል ነው የምልህ። ተበርዟል የሚል ማስረጃ የለም ቁርአን ላይ። ቁርአን የተበረዘ መጽሐፍ ነው የሚያረጋግጠው። ቁርአን የተበረዘ መጽሐፍ ነው የሚያረጋግጠው። ስለዚህ ቁርአን ውሸታም ነው ማለት ነው የተበረዘ መጽሐፍ ካረጋገጠ። የታለ እኮ የአንተ መጽሐፍ እኮ አይደለም የሚያረጋግጠው። ቶራ አንተ ያስከውን እኮ አይደለም። ከዚህ በፊት አላህ የላከው እኮ እሱን አምጣ፣ የተረጋገጠውን አምጣው እኮ አምጣው፣ የተረጋገጠውን የሚረጋገጠውን አምጣው። በቁርአን ኮንፈርምድ የተደረገውን እሱን አምጣው። ተበርዟል አልክ። አሁን ተበርዟል ካልክ በኋላ ደግሞ ያንተ መጽሐፍ አይደለም አልክ። ክላሽ አደረጋል እኮ ምትያልኩ አላህ ተውራን እንዳወረደ አምናለሁ። ነገር ግን አሁን እንትን ነው ተውራ ነው ብላችሁ እናንተ መተጠቀሙት። የት ሄደ? የተረጋገጠው መጽሐፍ የት ሄደ? ተበረዘ በሰዎች አምላክ አልጠበቀው። የተበረዘ መጽሐፍ ነው የሚያረጋግጠው ቁርአን አይደለም። ተውራ መውረዱን ነው የሚያረጋግጠው። እሺ ይሄን ይቀጥልሽ። ይሄን ይቀጥል። ጠይቀው እስኪ ተበረዘ የሚለውን እስኪ በኢስላም ቁርአን ተበረዘ የሚለውን አምጣ እያለ ነው ክርስቲያን ታመጣለህ። እኔ ግን ቁርአን ምን እንደሚል ልንገርህ። ቁርአን ደግሞ ተደብቋል፣ ሰዎች ደብቀውታል ነው የሚለው ያለፉትን መጽሐፍ። ስለዚህ አንተ ተበረዘ የሚለውን ታመጣለህ። ዶክተር ሄኖክ እንድትጠይቀው የምፈልገው አላህ ያ ለእስራኤላውያን ያወረደው እንዲበረዝ አድርጎ ነው። ቁርአንን ደግሞ ራሱ ጠብቃለሁ ብሎ ይናገራል። አላህ የነሱ አላህ ማለት ነው። ያለ መጀመሪያ ያወረደውን መጠበቅ የማይችል ቁርአንን ደግሞ ጠብቃለሁ ብሎ የምናገረው በምን ሂሳብ ነው? አላህ እንዴት ነው እንደዚህ አይነት ባህሪ ከየት ነው ያመጣው ነው ጥያቄ ሆነብኝ። የራሱ ቃል ከሆነ ሲቀጥል ቢንት ስላም ቆይ ከጥያቄው እንጨምርልና አንድ ላይ ትመልሳለህ። ቁርአን ራሱ አሁን አንድ ቁርአን አይደለም ያለው፣ ብዙ ቁርአኖች አሉ የተለያየ ቃል ያላቸው ማለት ነው ማለት። ስለዚህ ቁርአን ራሱ አልተጠበቀም ነው ማለት። የተለያየ ቁርአኖች እየገዛ አንድ አይነት ቁርአን ራሱ የለም። እስቲ ያሳየው። ሁለት አይነት አለ። ገብተህ አርዲ ቤት ገብተህ ተማር። እኔ ቁርአኖችን አልገዛውም እና ስለዚህ አላህ ምን አለ ሱራ 15 ላይ አላህ ምን አለ? ቁርአን እኛ ወረድ ነው እኛ እንጠብቀዋለን አለ። ግን ቁርአን ራሱ አንድ ቁርአን አይደለም ያለው፣ የተለያየ ቁርአን ነው ያለው። ሲቀጥል ደግሞ የበፊት መጽሐፍትን ልክ እንደ ቁርአን ካወረደው አላህ መጠበቅ አልቻለም ማለት ነው። ቁርአኖች እሱ ራሱ ሌላ ድክመት ነው። ከቁርአን በፊት የነበሩ መጽሐፍቶችን ራሱ አንድ አይደለም እኮ። ከቁርአን በፊት የነበሩ መጽሐፎችን አልጠበቃቸውም፣ በታሪክ አልጠበቃቸውም እኮ ስላልቻለ አልጠበቃቸውም። አሁን ቁርአን ደግሞ የተለያየ ቁርአን አለ፣ አሁንም አልጠበቃቸውም። ተበርዟል እኮ ይሉናል እኮ እኛ ስንከራከር ገብተን የተለያየ ቁርአን ሲያዩ በቃ ይሄኛው የተበረዘው ነው ምናምን ይላሉ። እሺ ብራዘር እየተበረዘ ነው ማለት ነው። ይሄን ልመልስልህ። እኔ መረጃውን ብታመጣልኝ ደስ ይላል። እኔ 23 ዓመት ኖሬያለሁ። 23 ዓመት ሙሉ አንድ ቁርአን ነው የማውቀው። የተለያየ አይቻላቅም። ምዕራፍ የሚበላለጥ ወር ቃላት የሚበላለጥ አይቻላቅም። ከዚህ በፊት ብዙ ጊዜ ቁርአንን ችግር የለውም። አሪዲን ታውቃለህ? አሪዲን ታውቃለህ? አሪዲ ቲክቶከር አሪዲ ዘጽር ላይ የሚሰራ ልጅ
እሱ ቤት ገብተህ በደንብ ቁርአኑን ያሳያል። የተለያየ ቁርአን አለ። እውነት አንተ ማወቅ ከፈለግ ገብተህ እሱ ጋር ቁርአን ስላለ ማለት ነው። እኛ ጋር ኢንተርኔት የምናገኘውን ቁርአን ነው የምናየው። ቁርአን እውነቴን ነው እንደሚያለ በዚህ በሃይማኖት ዙሪያ ከተሳሳት የምትቀጣው ዘላለም ነው። ቤን ስላም ማሰብ ያለብህ ማለት ነው። ለማወቅም አእምሮን ክፍት አድርገው ዘላለማዊ ሰዓት ከምትወድቅ ለማስተካከል ሞክር፣ ለማወቅ ሞክር። አልሬዲ ያሳያል የተለያየ ቁርአን እንዳለ ማለት ነው። ያው እሱም ክርስቲያንም ሊያሳይ የሞከረ ነው። ሳህል ቡኻሪ 4957 ላይ ብታይ ኡስማን እኮ ቁርአኑ ሙሉ ሰብስቦ እንዳቃጠለ ይናገራል። ኡስማን ነብይ አይደለም አይደለ? ከሱ ስህተት ይኖራል ከሱ ሳህል ቡኻሪ ይዘህ ማንበብ ይችላል። 4957 ላይ ኡስማን ሙሉ ያለውን ቁርአን ከመሐመድ የመጣውን እንዳለ ሙሉ ለሙሉ አቃጥሎታል። እሺ ያቃጠለው ምን ነው? ቁርአኑን ሙሉ ያለውን ቁርአን እንዳለ አቃጥሏል። አይደለም ኡስማን ያልከው አይደለ? ኡስማን ያልከው አይደለ? በሰዓቱ ኸሊፋ ነው። አንበበኋላ ሐዲሱን ሐዲሱን ስለማውቀው አንበበኋላ ሐዲሱን። እሺ ምንድን ነው ሐዲሱ? ኡስማን ከነብዩ አቃጠለው ውስጡ ግጭት ስላገኘበት አይደለም። ቁርአን አልተሰበሰበም ነበር። ቁርአን ከተሰበሰበ በኋላ ሌላ የተጻፈ አልተሰበሰበ ሚንስ ቢንት እስላም አልተሰበሰበ ማለት አወቀር ሰብስቦ አጽፎ ያስቀመጠልህ ቁርአን ምንድነው? አልተሰበሰበ ሚንስ አልገባኝ። ቁርአን ብዙ ጸሐፊዎች ነበሩ። ገባኝ። ከኡስማን በፊት ግን አቡበከር ቁርአን አጽፎ አስቀምጧል አይደል እንዴ? እኮ አጽፎ አስቀምጧል። ልክ ነህ። ሀፍሳ ጋር የነበረው ቁርአን ማን ያጻፈው? አቡበከር። እና አልተሰበሰበም ስትል ምን ለማለት ፈልገህ ነው? እኮ ሌሎች የተጻፉትን ከተሰበሰበው በኋላ አቡበከር ያልጻፈውን አለ አይደለ? ኡስማን ደግሞ ከሱ ከተሰበሰበው አቡበከር ያልጻፈው የሚል አለ፣ ማስረጃ አለ። አቡበከር ያልጻፈውን ኡስማን እንዳጻፈ ማስረጃ ማቅረብ ትችላለህ? ኦኬ፣ እንደዚህ ቁጥር ምናምን ጠቅሼ በቃል አላውቅም። ኦልሬዲ ሆነን ለመናገር አይ ማምጣት አትችልም። የለም እንደዚህ አይነት ማስረጃ እንጂ። ክርስቲያኒ እዚች ላይ ትንሽ እድል በልበት ከቻላችሁ ከፈቀዳችሁ ማለት ነው። እሰማለሁ። ክርስቲያን ይሰማል። ኖ ክርስቲያን ያቀረብከው ነገር አለ፣ ማስረጃህን እንዳለ ሆኖ ማለት ነው። አይ ቲንክ አላህ ቃሉን እንደጠበቀ እኛ ወርድ ነው እኛውን እንጠብቀዋለን ስላለው ነው አይደለ? እያወራችሁ ያላችሁት ቢንት እስላም። እሺ ከመሐመድ ውጭ ጅብሪልን ወር ደግሞ ጅብሪልን ያናገረ አካል አለ? ወይኔ ከመሐመድ ውጭ ቢንት ተመለስ። በጣም እንሸራተታለች። ይሻላል። አቡበከር ራሱ ሲሰበስብ በማን ትእዛዝ ነው የሰበሰበው? ነው በምን ስልጣን? ነብዩ ያላዘዙትን መሰብሰብ ጀምሯል። እንደውም ይሄ ነገር ላይ ይኸውላችሁ ቡኻሪ ላይ 4679 ላይ መልእክተኛ ያላዘዙትን እንዴት ብሎ ይጠይቃል። አቡበከር ለአላህ መንገድ መልካም ነው እያለ ይናገራል። እና አሰባሰቡ ራሱ ችግር ስላለበት ማለት ነው። ቁርአን አሰባሰቡ ኢቭኒፍ መልእክተኛው አላዘዘም፣ አላህ አላዘዘም፣ ጅብሪል አላዘዘም፣ መልእክተኛው አላዘዙ። ኢቭኒፍ መልእክተኛውን ተዉት፣ እነኝን ሁሉ ትተን 4 ሰዎች አሉ ቁርአንን እንዲማሩ የታዘዙ ከነሱ ተማሩ ተብሎ የተነገራቸው 4 ሰዎች አሉ። እነዛ እንኳን 4 ሰዎች
አላዘዙም ቁርአንን እንዲጻፍ ኦር ደግሞ እንዲሰበሰብ አላዘዙም። አቡበከር ግን ተነስቶ በራሱ ሰበሰበ። ከዛ በኋላ ደግሞ የአቡበከርን ቁርአን ደግሞ ምን ያደርጋል? ዑስማን ያቃጥለዋል። በምን ስልጣን? ሰንበዲ ተነስቶ ኦር ደግሞ አሁን እጆቻቸው ላይ ያለው የዑስማን ቁርአን ነው ማለት ነው። ያላ ሳይሆን የዑስማን ቁርአን የሚል መልእክት ስላለው ነው። ቀጥሉ ክርስቲያንዬ። ያው ትክክል ነው። አንደኛም ነገር ዑስማን ነብይ አይደለም አይደል እንዴ? ከመሐመድ የመጣውንም ሙሉ ለሙሉ አቃጥሎታል። ሁለተኛ ነገር ከዑስማን ስህተት ይኖረዋል። ከፈጣሪ አልተላከሱ። ሌላ በመቀጠል ደግሞ በመሐመድ ጊዜ ሁላ ለመሐመድ ቁርአን የሚጽፍለት የነበረ ልጅ ማለት ነው ክርስቲያን ነበረ። ሳል ቡኻሪ ክርስቲያን መክፈት ይችላል። እሱን ሳል ቡኻሪ 36:17 ላይ መሐመድ ከክርስቲያንና ወደ እስልምና ሄደ ሰው ነበረ። ምን አለ? እንደዛው ከክርስቲያና ወደ እስልምና ሄደ ሲጽፍለት የነበረ ሰው መሐመድ እኔ ከምጽፍለት ውጪ ምንም ነገር የሚያውቀው ነገር የለም አለ። በቀጣይ ቀን ምን አለ? አስገደለው። እንደዛ ብሎ ተናገረ። አላህ ገደለ አሉ። ከዛ አካባቢ ሰው ምን አለ? ይሄ የሚያረጉት የነብዩ ተከታዮች ሰሃቦች ናቸው አሉ። እና በመሐመድ ጊዜ ሁላ ለመሐመድ የሚጽፍለት የነበረው ሰው በመሐመድ ሁላ ምንም እንደማያውቅ ተናግሯል። ክርስቲያን የነበረ ማለት ነው። እየፈለሰፈ ነበር የሚነግረው። እኔ ከጻፍኩለት ውጪ ምንም አያውቅም ብሏል። እናም አሁን ያለው እጃቸው ላይ ያለው ያላህ ቃል የሚሉት ምንም እንትን የላቸውም። ለምን? ከመሐመድ የመጣው እንዳለ ተቃጥሏል። ከሱ የተላለፈው ማለት ነው። ከሰው እጅ መቼም አሁን እነሱ መሐመድ አይሳሳትም የሚሉት ዑስማን የተሳሳተን ሰው ነው ያጻፈው ማለት ነው። እና ሙሉ ለሙሉ ከሱ የነበረው ሙሉ ለሙሉ ነው ያቃጠለው። ቀጥሎሽ ይሄ በእኔው ግን ከሪስ አሪፍ ነበር። ሳል ቡኻሪ 36:17 ላይ መሐመድ እኔ ከጻፍኩለት ውጪ ምንም አያውቅም ብሎ የተገደለው ማለት ነው። ክርስቲያን ነበረ። ከዛ በኋላ እሱን ኢሊሚኔት የእሱን ነገር ስታየው ሰልሞ ነበረ እኮ እሱ ሰውዬ፣ ይሄ ክርስቲያኑ ሰውዬ ሰልሞ ነበር። ሲጠብቀው መሐመድ ይገለጥለታል ወይ ይወርድለታል የተባለው ነገር ሲጠብቀው ወይ አይወርድም። ከዛ በኋላ እንደገና ባክ አደረገው ወደ ክርስትና። የዛ ሰዓት ምን አደረገው? ገደለው። ይሄ ነው እስልምና ያለው። ኢቭን ኢፍ ይሄውን 36:17 ነው ቡኻሪ 36:17። ከዛ በኋላ ግን ቡኻሪ 36:46 ላይ የአይሁድ ጸሐፎችም የአይሁድ ጸሐፊ የሚጽፍለት ነበረ። ግን እሺ አሁን በዚህ ሂደት ውስጥ ሁሉ ሱራ 15:9 ላይ ያለው እኛ ወረደው እኛ እንጠብቀዋለን። ምንን? ቁርአንን ማን አወረደው? አላህ ወረደው። አላህ ይጠብቀዋል። በዚህ መሰረት ያልተጻፈ ነገር ነው አቡበከር መጥቶ መሰብሰብ የጀመረው። ጸሐፊው አይታወቅም። ለምሳሌ ለትውልድ እንዲሆን መታዘዝ አለበት። አላህ ኦር ጅብሪል ማዘዝ አለበት ቁርአንን ማለት ነው። ለትውልድ እንዲሆን ጻፍ ተብሎ ተከትቦ ሊቀመጥ ይገባል። ጸሐፊው አይታወቅም። አንድ ተአዛዡ አይታወቅም። አላህ አላዘዘም፣ ጅብሪል አላዘዘም፣ መልእክተኛው መሐመድ አላዘዘም። እሱ ባላዘዘበት ስንት ሰው ዘሎ ነው ሰሃቦ መጥቶ አቡበከር መሰብሰብ የጀመረ? ማን እንደጻፈው አይታወቅም። ግን እንደዛ ሆነ። ሰሂህ ቡኻሪ 49:49 ላይ 4 ሰዎች ቁርአንን እንዲያስተምሩ ተመርጠዋል። መሐመድ ከነዚህ ሰዎች ምን በሉ ቁርአንን ተማሩ ብሎ አዟቸዋል። ኦኬ፣ እነኚህ አላህ፣ ጅብሪል፣ መሐመድ ያላዘዙበት እነዚህ 4 ሰዎች ኦኬ ይዘዙ እንበል። ግን ያዘዙበት ቦታ የለም። ሲጽፉ ማናይም እንዲያስተምሩ ታዘዋል። ከዛ በኋላ ግን ዑስማን መጥቶ ይሄ የተሰበሰበውን ቁርአን አቡበከር ብቻ ከልጁ ጋር በጣም አርጊው ያደርጉና ይከራከሩና ከዛ በአላህ መንገድ መልካም ነው ይለዋል። አቡበከር ልጁን ያሳምነዋል። ከዛ በኋላ ነው አንተ ማነ ይሄን ቁርአንን ታስታውሳለህ? አይነት ተረት ነው የምታወራው። ዝም ብለህ የአባባ ተስፋዬ መጽሐፍ ነው የምታነበው። አረ ሐዲስ ነው ወዳጅ። አራት ቀደል በእናትህ ሙስሊም ነህ? አረ ሙስሊም ራሱ ባልሆነ ማለት ነው። አትቀደል ዝም ብለህ አንተ እንዴ ሙስሊም ቁርአን ምናምን ብለህ ያለ መረጃ አታውራ። መረጃ አታውራ። እዚህ ጋር ያሳየህ ይሄው
ሐዲስ እየጠቀስኩልን እስቲ ዑስማን ቁርአን ያቃጠለበት ቦታ ሳይስ እሺ እሰጥሃለሁ። አውጣ መልካም እሰጥሃለሁ። ይሄንን ነውና ቀጠን ከፍቷል። ሳል ቡኻሪ ቁርአን ዑስማንን ያቃጠለበት 49:57 ላይ ነው። ሳል ቡኻሪ ግን 49:57 አለ 44:81 ላይም አለ። በገዛ ፈቃዱ ያለማንም ስልጣን ዑስማን ቁርአንን ምን አድርጎታል? አቃጥሎታል። ኦሪጂናል ማኑስክሪፕትን። ይሄ ደግሞ ምንድነው? መረጃ ማጥፋት ነው። መረጃ ማጥፋት ነው። ላኪ የሰማኸኝ ነው? አውጣ። አንድ ሰው መጽሐፍትን እሺ ማንበብ ትችላለህ? ይኸው ከፊት ለፊት መሰለኝ። በአማርኛ አድርጋው ክርስቲያን እንዲጽፍለትን ክርስቲያን ይጽፍለት የነበረውን ነው እሱን ያወጣው 36:17 ራይት። መሐመድ ምንም አያውቅም ያለው ማለት ነው። እሺ ቀጥል። እሱንም አንብብላችሁ እንዴ? አንብብልን እሱ። እሺ ላንብብላችሁ። There was a Christian who embraced Islam and read Surah Al-Baqarah and Ali Imran. ድምጽ ግን ታፍኗል። ድምጽ ታፍኗል። እሺ አሁንስ እሺ አሁን ትንሽ ይሻላል። እሺ እሺ አሁን ላንብብላችሁ። ምን ይላል መሰላችሁ? There is a Christian who embraced Islam and he read Al-Baqarah and Ali Imran እና Al-Baqarah የሚያነብን ነበረ። ከዛ በኋላ and he used to write the revelation for the prophet። የሚጽፍለት ሰውዬ ነበር። ምንድነው ሰውዬው? ክርስቲያን ነበረ። ይጽፍለት ነበረ ሪቪሌሽኑን ማለት ነው። መገለጥ ብሎ መሐመድ የሚያመጣውን ነገር ይሄ ክርስቲያን ነበር የሚጽፍለት። ከዛ for the prophet ለነብዩ ማለት ነው። later on he returned to Christianity። ከዛ በኋላ ከእስልምና ይሄ ሰውዬ ወደ ምን ተመለሰ? ወደ ክርስትና ተመለሰ። again and used to say ከዛ ወደ ክርስትና ከተመለሰ በኋላ ምን አለ? Muhammad knows nothing but what I have written for him። መሐመድ ምንም የሚያውቀው ነገር የለም፣ እንደውም እኔ ነበርኩኝ የምጽፍለት አላቸው ሰውየው ማለት ነው። then Allah caused him to die። ከዛ በኋላ አላህ ገደለ ይላል። and the people buried him but the morning they saw that earth ምናምን እያለ ከዚህ በኋላ ስለ ቀብር ስለ ግሬቭ ምናምን ያወራል። ግን ክርስቲያኑ ምንድን ነው ያለው እዚህ ጋር? Muhammad knows nothing but what I have written for him። መሐመድ ምንም አያውቅም ነበር፣ እኔ ነበርኩ የምጽፍለት ይላል እዚህ ክፍል ላይ ሰውየው ማለት ነው። ኤግዛክትሊ ክርስቲያን ይሄ ሱረቱል አልአሕዛብ ከበቀራ እኩል ነበር ይላል ሐዲሱ። ከበቀራ እኩል ነበር ይላል። አሁን ሱረቱል አልአሕዛብ ስንት አያ ነው ያለው? 73 ኢማጂን 213 አያዎች ተደርጓል፣ ተበልቷል። ምን በላው? ፍየሏ ትሆናለች አላውቅም፣ አይታወቅም የት እንደደረሱ። ሱራ 15:9 ቁርአንን እኛ ወረድ ነው፣ እኛ እንጠብቀዋለን። ቻው 213 አያዎች ንገረኝ። እንዲያውም ብሩክ እሱን ክፍል እኔ ልክፈትላችሁ። እሱን ሐዲስ ንገረኝ፣ እንቀራው ነበር። ሱረቱ አልበቀራ የሚያክል ርዝማኔ ነበር ያለው። ያ ሰርች አድርጎ እዚህ ጋር እዚህኛው ወረቀቴ ላይ የለም። 213 አያዎች ተደርጓል፣ ተበልቷል። 213 አያዎች የምን? ሱረቱል አልአሕዛብ። ስለዚህ አላህ በሱረቱል ሂጅር ወር ደግሞ ሱራ 15 ቁጥር 9 ላይ ተንተረሰን ቁርአንን እኛ ወረድን ነው፣ እኛ እንጠብቀዋለን ያለው። ቻው ሰርች አድርገው ክርስቲያንዬ፣ ሰርች አድርገው እናምጣው። ቁጥሩ ጠፍቶብኛል እዚህ ወረቀት ላይ። ስለዚህ ልፈልገው አንዴ እኔ ጋር ልፈልገው። እሺ ፈልገው። 213 አያ ተበልቶ እንዴት ነው ቁርአንን ጠበቅ ነው ሊል የሚችለው? አላህ የቱ ጋር ነው መጠበቁ? ሱናን ኢብኑ ማጃ 1944 ቁርአኑን እንክት አድርጋ በልተዋለች። ማፍየሏ አልጠበቀውም። የታለ? ቁርአኑ ላይ አልተጻፈም፣ ሊጻፍ ይገባል። ስለዚህ ቁርአን ተጠብቋል የምትሉን ጀስት ውሸት ነው። አልተጠበቀም።
ከዛ መታችሁ ግን የኛ መጽሐፍ እንደተበረዘ ትነግሩናላችሁ። ተበረዘ የሚል ቁርአን ውስጥ የለም። አንድ ኦሪጂናል መጽሐፍ አለን። ከሱ ውስጥ ትርጓሜ ያለን መጽሐፍ ቅዱስ ይተረጎማል። ኦሪጂናል መጽሐፍቶች አሉ። ዋናው ማኑስክሪፕት አለ። ከዋናው ማኑስክሪፕት ኮፒ እየተደረገ ይመጣል። የእናንተ ቁርአን ግን ሲፈልግ ፍየል ይበላዋል፣ ሲፈልግ 213 ገጽ አያዎች ይጠፋሉ፣ ሲፈልግ የሆነ ሰንበዲ ተነስቶ በራሱ ስልጣን ኦሪጂናል ማኑስክሪፕቱን በርን ያደርገዋል፣ ያቃጥለዋል። የቱ ነው ያላቃል? የቱ ጋር ነው መጠበቁ? መጠበቁ ውስጥ ሙስሊሞች ተጠብቋል ያላቃል ትሉናላችሁ አይደል? ቁርአኑም ስለሚል አለበለዚያ ግን አላህ ውሸተኛ ነው ማለት ነው። እኛ ወረን ነው እኛ ጠበቅ ነው ያለውን እኛን ጠበቀዋለን ያለው መጠበቅ አልቻለም። which means አምላክነቱ ጥርጣሬ ውስጥ ከቶታል ማለት ነው። ስለዚህ ሙስሊሞች እነዚህን ጥያቄዎች ልትጠይቁ ይገባል። እንዴት የአላህን ቃል ፍየል ትበለዋለች? ወጣት ወንዶችን ጎልማሳ ወንዶችን ጡት ስለማጥባት አብሮጌት ተደረገ ይላሉ። ከዛ በኋላ አብሮጌት ሲደረግ ደግሞ በ5 ሰው 5 ጡት ማጥባት። ግን ይህንን የአላህን ቃል ምን በልተዋለች? ፍየል በልተዋለች። 213 አያዎች ደግሞ የት ገቡ ብለን እየጠየቅን ያለን ምን ነበር የጎደለው? ሱናን ኢብኑ ማጃህ 1944ን ከፈተው። እሺ አገኘኸው? ሱረቱ አልአሕዛብ የማጥባት የሚለው ያ 1944 ትክክል። እሱ ሌላ ነው። አይ ይሄ ሱረቱ አልአሕዛብ ከበቀራ እኩል ነበረ። ኢኳልቶ በቀራ ነው የሚለው። አልአሕዛብ ኢኳልቶ በቀራ ብለህ ሰርች ብታደርገው በእንግሊዝኛ ይመጣል። ቡካሪ ላይ ያለ ሐሳብ ነው፣ ሰሂህ ቡካሪ ላይ። ስለዚህ አሁን እጃችሁ ላይ ያለው ቁርአን ራሱ ቀደም እንዳላችሁ ዋርሽ የሚባል ቁርአን አለ፣ ሀፍስ የሚባል ቁርአን አለ። በርካታ ቁርአኖች አሉ። የቁርአን ልዩነት አለ። አንዱ ቁርአን ከአንዱ ጋር ይጋጫል። የትኛው ነው ትክክል? እጃችሁ ላይ ያለው እውነት ትክክለኛ ቁርአን ነው ያለው? ያላ ቃል ነው ብላችሁ ያዛችሁት አሁን ኢትዮጵያ ውስጥ ሀፍስ ነው በብዛት ያለው። ሱዳን ቆርበ ጎረቤታችን ዋርሽ ቁርአን ነው የሚጠቀሙት። እጃችሁ ላይ ያለው እውነት ትክክለኛው ያላ ቃል ነው? ሁለቱን እንዲህ ብናተያያቸው የሚጋጩ ቃላቶች ስላሉ ማለት ነው። የትኛው ነው ትክክለኛ ያላ ቃል? ሱረቱ አልአሕዛብ ያለው 213 አያዎችን ስጡ፣ አምጡ ማስረጃ። የት ገባ? ስለዚህ እነኝን ነገሮች ጠይቁ። እጃችሁ ላይ ያለው ያላ ቃል ነው ኦር የኡስማን ቃል? የኡስማን ቁርአን ያለው እጃችሁ ላይ ያለው። ከዛ በኋላ የሰውን እንትን እንደምትከተሉ እኛ እየነገርናችሁ ነው። የሰውን ሐሳብ እንደምትከተሉ እየነገርናችሁ ነውና ከዚህ ሁሉ ወጣችሁ ግን ወደ ኢየሱስ ክርስቶስ ወደ ልጁ መንግስት እንድትመጡ ጥሪ እናቀርባለን። በዚህ አጋጣሚ ሙስሊሞች እውነት መንገድ ህይወት ወደ ሆነው ወደ ኢየሱስ መታችሁ የዘላለም ጥሪ እናደርጋለን። የሚገርመው ነገር እኮ አላህም እኮ ቁርአን ይቀራል። አይገርምም? ያ አላህ ይቀርጋንዴ ማሌኮ ኩሌባን ማሊያ ሞነን ይቀርቡት አላህ ቁርአን የሚቀራው ነገር እኮ ነው የሚገርመኝ። ሱናን ኢብኑ ማጃህ 2148 ላይ አላህ ቁርአን ይቀራ ነበር። የሚቀራው ቁርአን ደግሞ መሐመድን ነው እንትን የሚለው ማለት ነው። አንተ መልእክተኛ ነህ ያለ ነበር የሚያመሰግነው። ቁርአን የሚቀራው መድረን ሳይፈጥራት በፊት ያ ጎበዝ ቀሪ ነው። አገኘኸው? አሕዛብ ሱረቱ አልአሕዛብን አገኘኸው? አገኘሁት። እሺ አንብብልን እስቲ። Narrated on the authority of Ibn Abi Najah, on the authority of Ibn Abi Ka'ab, may Allah be pleased with him. That was he asked, how many verses do you people recite in Surah Al-Ahzab? በሱራ አልአሕዛብ ውስጥ ምን ያህል ቨርሶችን አያዎችን ነበረ ሰዎች ይቀሩ የነበሩት አለ። they replied they recite a little over 70 verses ከ70 verse አሁን የሚበልጥ ነበረ። ከዛ he said
when I recite this surah before the prophet በነብዩ ፊት ይሄንን ስቀራ and peace upon him it was equal to surah al-baqarah or even longer እንደውም እኔ በነብዩ ፊት ይሄንን ሱረቱ አልአሕዛብን ቀራበት በነበረው ጊዜ ይላል እኩል ነበር ወይም ደግሞ ይበልጥ ነበር እንደውም የሚበልጥ ይመስለኛል even longer ይላል and in it there was the verse of rajm. Rajm means stoning death, that if married man and woman commit adultery, then they must be stoned to death. This is the punishment of decreed by Allah and Allah Almighty always. ምን እያለ ነው ሱረቱ አልአሕዛብ ከሱረቱ አልበቀራ እኩል እንደውም ቢበልጥ እንደውም እኩል ቢሆን ወይም ቢበልጥ ነው እና ደግሞ የማን መጽሐፉ የማን ነው ቡኻሪ ነው ሱናን ኢብኑ ማጃ የመውገር መጽሐፉ ሙስናዱ ፋንሳሪ አንዴ ይሄንን ራሱን አስገብቼ ሰርች ላድርግ ሱና ከም ላይ ነው ይሄን ራሱ ስለዚህ አሁን እኔ 213 አያ በላይ ቁርአን ጠፍቶ የቁርአን አያዎች ጠፍተው ከሱረቱ አልአሕዛብ እንዴት ነው አላህ ሱራ 15 ላይ ሱራ 15 ላይ ቁርአንን ያወረድነው እኛን ተጠብቀዋለን አለ የታለ መጠበቁ ይሄንን የሚያክል አያዎች ተበልተው ማለት ነው የታለ መጠበቁ ስጡን እምጃ ግባና አስረዳ ምንም የምታሰልመው ነገር የለም እዛው ነው የምታሽከረክሩት አይ ነው ኢማጅ ከስር ቢገባ አሪፍ ነው የኮሜንት አርበኛ ሆነ እኮ ላክ እስኪ ኮሜንት በጣም ተጽፋለህ እስኪ መልስ ካለ ያ ወገኖች even if ሱረቱ አልአሕዛብ እንተን አንድ አያ ከተበላኮ ከጠፋ በቃ አላህ ሱራ 15:9 ላይ ያለው አንቀጽ ተንተርሰን በቃ ቃሉን መጠበቅ ስላልቻለ እንጠብቃለን እኛ ወረድነው እኛ እንጠብቃለን ካለ አንድ አያ ቁርአኑ ላይ መበላቱን ይነግረናል ሱናን ኢብኑ ማጃ ላይ 1944 ላይ ቻው በቃ መጠበቅ አልቻለም ማለት ቃሉን መፈጸም አልቻለም ስለዚህ አምላክነቱ ምን ያደርጋል ውድቅ ያደርጋል ማለት ስለዚህ ሙስሊሞች የምትከተሉት እኔ ሹርሊ መነግራችሁ ማን እንደምትከተሉ እንገራችሁ መሐመድን እንኳን አይደለም በስርዓት የምትከተሉት መሐመድ ያላዘዘውን ጽፈዋል ሷሃባዎቹ አቡበከር ጽፏል ግቡና ተመልከቱት በእውነት ነው ብላችሁ ቡኻሪ 36:17 ክርስቲያን ይጽፍለት እንደነበር ይናገራል አሁንም ሰይ ቡኻሪ 46:79 ላይ ያላ መልእክተኛ ያላደረገውን መልእክተኛው ያላዘዘውን ቁርአንን ቅርጽ አስይዘው ሲከራከሩ ቅርጽ ለማስያዝ ለመሰብሰብ ሲከራከሩ እንደነበረ የሚናገር እንትን አለ ከዛን ቡኻሪ የሚያዘው ልጅ ቡኻሪ አቡበከር የሚያዘው ልጅ እንዴት ያላ መልእክተኛ ያላዘዙትን በይወሳሉ ያልፈጸሙትን ተግባር እኔ እንዴት ፈጽማለሁ እኛ እንዴት እንፈጽማለን ብሎ ሲጠይቀው ኖ ባላ መንገድ መልካም ነው ይለዋል አያችሁት ከዛ በኋላስ አቡበከር ሰበሰበ አሁን እኔ ማወራው ከቡኻሪ ነው ከልቤ ቡኻሪ 46:79 ደጋግሜ መነግራችሁ ገብታችሁ እዩት ከዛም ጥያቄ ጠይቁ የአቡበከርን ቁርአን ከዛ በኋላ ደግሞ መጥቶ ኡስማን ሳይቃጥለው ትመለከታላችሁ በገዛ ፍቃዱ ምንም ስልጣን የለው ኡስማን
አቡበከር ሲሰበስብ ምንም ስልጣን የለውም። አንድ መልእክተኛው ነው ጅብሪልን መሐመድ ሞቷል። መልእክተኛውን ጅብሪልን የሚያናገር ማን ነበረ? መልእክተኛው መሐመድ ብቻ። ሰሃባ አቡበከር አላናገረም። ከዛ በኋላ ቁርአንን የሚያውቁ ሰዎች በጦርነት ሲያልቁባቸው ፍራቻ አለኝ ብሎ ነው መሰብሰብ የጀመረው። ማን አዞት ሰበሰበ? አንደኛው ጥያቄ በማን ትእዛዝ? ተውት ስለመጻፉ፣ በማን ትእዛዝ አቡበከር መሰብሰብ ጀመረ ነው። ከዛ በኋላስ ይሄ ሁሉ ሂደት ሆነ። አቡበከር ሰበሰበ። ዌል ኦኬ፣ ቁርአንን ሰበሰበ። አንድ ቅርጻት ይዞት ወዴት አመጣው? ለትውልድ ሰጠ። ኡስማን ተነሳና የቁርአን ግጭቶችን የቂራት ግጭቶች አሉት አለና ኦሪጂናሉን ማኑስክሪፕት ሰበሰበና አሁን ወዳለው ቅርጽ አመጣው። ኢብን ኢፍ የአላህን ቃል ሽሯል። መሐመድ ሲለምኑ የነበሩት አንድ እንትን አለ ቡኻሪ 819 ኤ ላይ ከጅብሪል ጋር ሙግት ያደረጉበት አለ። በሰባት አይነት ቂራት እንዲወርድ ጠይቀው ነበረ። መሐመድ ነብዩ መሐመድ ማለት ነው። ጠይቀው ነበረ ጅብሪል እንዲያወርድላቸው በሰባት አይነት። ኡስማን ግን ይሄንን ምን ያደረገ? ካንስል ያደረገው ሰረዘና በቁሬሾች የቂራት ሲስተም እንዲወርድ እንዲናገር አደረገ። በቁሬሾች ማለት ነው። ይሄን ሰርዞ ማወራው 819 ኤ ላይ ያለውን ከጅብሪል ጋር መሐመድ ሙግቱን ነው። ከዛ በኋላ ግን 4481 ቡኻሪ 4481 ይሄንን ሙግት ሁሉ ይሰርዛል። ኡስማን ይሰርዛል ስላችሁ በአንድ ቂራት ያደርገዋል። በቁሬሾች ቂራት ያደርገዋል ቁርአኑ። ከዛ በኋላ ግን ድሬስት ቁርአኖች ጠገሮችን ቁርአኖች ምን ያደርጋል? ይበር አቃጠለው። መረጃ ጠፋ። ከዛ በኋላስ አሁን እጃችሁ ላይ ላለው ነገር ሆነ። ኡስማን አቃጥሎት የነበሩት ቁርአን ክፍሎች ምንድን ናቸው? እነማን ናቸው? ለምንስ ማቃጠል አስፈለገ? ማን አዘዘው? እነኚህ ጥያቄዎች ያስከትላሉ። ምን ነበር ችግሩ? የቂራት ብቻ ነበር ችግሩ? ማስረጃ ጠፍቷል። ስለዚህ አላህ ሱራ 15:9 ላይ ባለው ሐሳብ ቁርአንን እኛ አወረን ነው እኛ እንጠብቀዋለን የሚለው ሐሳቡ ምን ሆነ? ይወድቃል። ምክንያቱም ቁርአን ተቃጥሏል። ኦሪጂናል ማኑስክሪፕት ተቃጥሏል። እየቀለድኩ አይደለም፣ ተቃጥሏል እያልኩ ነው። ማስረጃ እየሰጠሁ ነው። ቡኻሪ ላይ የእናንተው መጽሐፍ ይናገራልና ማቃጠል ማስረጃን ምን ማለት መሰላችሁ? ኤቪደንስ ማጥፋት ነው፣ መረጃ ማጥፋት ነው። እና ሙስሊሞች አሁን እጆቻቸው ያለው ቁርአን የቅድሙ ሐዲስ ማለት ግሬዱ ሳሂ ነው ኢስናዱ ማለት ነው። ኢስናዱ ሳሂ ነው። እዚህ ጋር የስኮላሪስቶቻቸው መልስ የሰጡበትን ላስነብባችሁ ነበር። አማርኛ የተተረጎመ ቁርአን አለ እንዴ? እሱ ላይ እኮ ቁርአን እንደተበረዘ ኡስማን እንዳቃጠለውም እኮ ጽፈውታል እኮ በአማርኛ የተተረጎመ ቁርአን ላይ መግቢያው ላይ ዋናው መጽሐፉ ላይ ተቀምጧል። እንደዛ ኡስማን እንዳቃጠለው አለ እዛ ላይ ይኸውላችሁ። እዚህ ጋር ምን እንደሚሉ ማለት ነው። ጠያቂው ምን ብሎ ይጠይቃል? ምን ላይ ነው? ይሄ በጣም ትልቅ የፈቷ ዌብሳይት ነው። ይሄ ዌብሳይት በጣም ታማኒ ከሚባሉ ዌብሳይቶች መካከል ነው። የምታውቁት ከሆነ ሙስሊሞች ስክሪንሻት አድርጉት፣ ይጠቅማቸዋል። እዚህ ላይ ጠያቂው ምን ይላቸዋል መሰላችሁ? There is a hadith in Musnad Ahmad says 200 verses abrogated from Surah Al-Ahzab. It is true ብሎ ይጠይቃል። ከሱራ አል-አሕዛብ ውስጥ 200 የሚሆኑ ቨርሶች ጠፍተዋል፣ አብሮጌት ሆነዋል የሚባለው ነገር እውነት ነው ወይ ይለዋል። ከዛ በኋላ ምን ይላል? ቅድም ያነበብኩላችሁ ሐዲስ ነው። ከዛ ምን ይለዋል? It was narrated by Abdullah the son of ኢማም ምናምን እያለ ኢስናድ ይጠቅስና ማለት ነው። ኢስናድ ይጠቅስና እዚህ ጋር ሲደርስ ሰውየው ምን ይላል? ኢብን ሐዝም may Allah have mercy him said ይልና ማን ኢብን ሐዝም ምን ብሏል ይልና this is clearly sahih isnad ያቹ this is clearly sahih isnad ይልና
as clear as the sun ልክ እንደ ፀሐይ ማለት ነው። ልክ እንደ ፀሐይ ክሊር የሆነ ታማኝ የሆነ ኢስናድ ነው። ፀሐይ መኖሯን እንደማንከደው ሁሉ ይሄም ደግሞ ታማኝ የሆነ ኢስናድ ነው ይላል። clear as the sun in which there is no falute ምንም እንደደረደረ ምንም አያስፈልገውም፣ ጭቅጭቅም አያስፈልግም። and quote ኢብን ካቲር ደግሞ ምን አለ? ኢብን ካቲር may Allah እሱን ልዝናለው said this has an isnad ነው ብሎ ነበር። ግን ማን ነው ኢብን ካቲር? this implies that there were more verses in it እንደውም ብዙ ቨርሶች ነበሩ ከዛ የበለጠ then the wandering and ruling ways both abrogated and Allah ነው የሚያውቀው። በቃ የት እንዳሉ አላህ ነው the best። በቃ አላህ ነው የሚያውቀው እነዚህን 200ዎቹን ቨርሶች ማለት ነው። እና ምላሹ ምን ይላል? በቃ just like ሳሂህ ኢስናድ ነው ሰንሰለቱ የመጣበት ይሄ ሐዲስ የተዘገበበት ሰንሰለት ሳሂህ ነው። በቃ ልክ እንደ ፀሐይ ግልጽ ነው ያለ ነው። እና እነዚህ 200 የሚሆኑ የቁርአን ቨርሶች የት እንደሄዱ የሚያውቀው አላህ ብቻ ነው። አላህ ነው the best። በቃ ማን ነው እንደዛ ያለው? ኢብን ከቲር ታላቁ ሙፈሲር ምን አለ? አላህ ነው የሚያውቀው። በቃ እኛ ምንም የምናውቀው ነገር የለም ስለዚህ ነገር። you see guys ያ እንግዲህ ክርስቲያንዬ ቴንክ ዩ በጣም ነው የምናመሰግነው። እንግዲህ እንዲህ ካልን በቁርአን ጥበቃ ላይ እንደዚህ ካልን ቁርአን ኦኬ በመሐመድ ላይ ወረደ ተብሎ ይታመናል፣ በሙስሊሞች ይታመናል። ወረደ በሙስሊሞች መጽሐፍት ላይ መጽሐፍቶቻቸው ላይ እንዳለ ኢቅራ የሚል አንቀጽ አለ። ኢቅራ ማለት አንብብ ማለት ነው። አንብብ የሚል እንዳለ ሁሉ ጻፍ ለትውልድ እንዲሆን የሚል ጻፍ የሚል ትእዛዝ አለ ካለ ባካችሁ ማስረጃ ስጡ። ጻፍ ለትውልድ ከትበው አሁን እጃችሁ ላይ እንደዚህ እንዲደርስ አላህ አዟል። የታዘዘ ነገር አለ? የለም። ማስረጃ አምጡ። የለም። አንዲት አንቀጽ አትሰጡንም። ከሐዲስም ከእንትንም ከቁርአንም ከሐዲስም አትሰጡ። ይሄ ባልሆነበት ሰዎች ከምን ውስጥ እንደተጻፈ ራሱ ሳታውቁት እጃችሁ ላይ አላህ ቃል ነው። ሃው ዩ ነው ያላህ ቃል ስለመሆኑ በምን ማስረጃ? ዑስማን አቃጠለው ያላህን ቃል። አሁን ደግሞ ሱረቱል አልአሕዛብ ከ286 አንቀጽ በላይ ነበረ። አሁን ያላችሁ ሐፍሱ ላይ 73 ሎንገርዛን ነው የሚለው ሐዲሱ። ሎንገርዛን በቀራ ነው የሚለው። በቀራ 286 አያ ነው ያለው። ሎንገርዛን ካለ ከ286 አያ በላይ ነው ማለት ነው። ሱረቱል አልአሕዛብ አሁን እጃችሁ ላይ ያለው ሱረቱል አልአሕዛብ 73 አያ ነው ያለው። የት ሄደ ዛትማች? በጣም ትልቅ ቁጥር እኮ ነው። ትንሽ ቁጥር አይደለም፣ ትልቅ ቁጥር ነው። ከአንድ ሱራ ላይ 200 ምናምን አያ መደምሰስ ማለት በጣም ከባድ ነው። ስለዚህ አሁን የያዛችሁት ቁርአንስ ያላ ስለመሆኑ ምንድነው ማስረጃችሁ? እንደ አላህ መጠበቅ እንዳልቻለ ይሄው እያሳያናችሁ ነው። አልጠበቀም ቁርአን። እኛ ወረድነው፣ እኛ እንጠብቀዋለን። በቃ ይሄ የሰው ሐሳብ ነው የሚሆነው። እኔ እንኳን መጠበቅ እችላለሁ። እኔ የሆነ ስራ ተሰጥቶኝ ጠብቄ ለቀጣዩ ሼፍት አስረክባለሁ፣ ለቀጣዩ ተረኛ ሰው አስረክባለሁ። ለምሳሌ የሆነ የሴኩሪቲ ጆብ ታውቃላችሁ? ክርስቲያን ሴኩሪቲ ጆብ 24 አወር ኦኬ። ሴኩሪቲ ጆብ ካለ 12 ሰዓት ይሰራል። ለተረኛው ሽፍት ያለውን ነገር ጽፎ ዘግቦ ለቀጣይ ሽፍት ለማታ ሽፍት ይሰጣል። የማታው ሽፍት ደግሞ ጠዋት ለሚመጣው ያስረክባል። ሩቲኑን አየሁት፣ የተጠበቀ ነው። በእንደዚህ አይነት መልኩ የአካባቢው ደህንነት የተፈጠረው ነገር ሁሉ ተጽፎ ይቀመጣል። ጽፎ ሎግ ካላቸው ኖት የሚያስቀምጡበት አለ። ያለው ነገር ሁሉ ተጽፎ ይደረጋል። ሰዎች የዚህን ያህል መጠበቅ ከቻሉ አላህ እኛን ጠብቀዋለን።
እናወርደዋለን ካለ 220 ምናምን ከአንድ ሱራ ላይ ከጠፋ አላህ ታዲያ ታማኝ ነው እንዴ? የተናገረውን ቃል እኮ በላው፣ መጠበቅ አልቻለም። ስለዚህ ሙስሊሞች አላህን ሳይሆን የምትከተሉት የሰው ሐሳብ ነው፣ ሰውን ነው የምትከተሉት። አምሹር 100% ነው የምነግራችሁ። ትእዛዝ በሌለበት ቁርአን መጥቷል፣ እጃችሁ ላይ አለ። ጻፍ የሚል ትእዛዝ በሌለበት እጃችሁ ላይ አለ። ማን አዞ ማን አዘዘ? እስቲ ማስረጃ ስጡ። አላህ ካዘዘ ማስረጃ ስጡ። ጅብሪል እንኳን ካዘዘ ማስረጃ ስጡ። ተዉት ጅብሪል እና አላህ። መልእክተኛው መሐመድ እንደው ከነፍሳችሁ በላይ የምትወዱት መሐመድ አዞ ከሆነ ማስረጃ ስጡ። ጻፍ፣ ይህንን እንዲህ ብለህ ጻፍ፣ ሲቀራ ጻፍ፣ ተከተለኝ ጻፍ እያለ ያዘዘበት ቦታ ካለ እሺ፣ ቀስ ብያለሁ ቦክሰኝት። ስለዚህ ምንም ማስረጃ የላችሁም። እነኝን ጠይቁ። ሂዱና ኡስታዞቻችሁን እነኝን ጠይቁ። እኛ የምናነሳውን ጥያቄዎች ግቡና ጠይቁ። ኡስማን ለምን አቃጠለው ብለን እንጠይቃለን። ከዛ በኋላ ማስረጃ ለምን አቃጠለ? አይ የቂራት ችግር ስላለበት ምናምን ይሏቸዋል። የስ የቂራት ችግር አለበት፣ ትክክል። የቁርአንም ግጭት ስላየበት ነው የሰረዘ ያቃጠለው። ኦኬ፣ ቂራት ችግር ካለ ቁርአኑ ሊቀመጥ ይገባል። ችግር ካለበት ራሱ ቁርአኑ መቃጠል የለበትም፣ ቁጭ ነው የሚደረግ። በጦርነት ቢሆን ኦኬ፣ በጦርነት ወድሞ ቢሆን ቁርአን ኦሪጂናል ማኑስክሪፕት ኦኬ፣ በጦርነት ወድሞ ነው አስዩም እናደርጋለን፣ የሆነ ነገር እናስባለን። ኦር ደግሞ ጠላት መጥቶ ያንን ቦታ አቃጠለው አነደደው ከሆነ ኦኬ፣ በዚህም አስዩም እናደርጋለን ጠላት ነው። ይሄ እኮ ሰብስቦ ነው ያለበት ቦታ ላይ ኦሪጂናል ማኑስክሪፕቱን ሰብስቦ ቂራቱን አስተካክሎ በዚህ መንገድ ነው መቀራት ያለበት ብሎ ሰብስቦ ደሬስት ቁርአን ጠቅላላ ምን አድርጓል? አወደመው። ምን ማለት ነው? ይሄ መረጃ ማጥፋት ማለት ነው። በጦርነት አይደለም መረጃ ያጠፋው፣ ሰውየው ፈልጎ ነው ያቃጠለው። ገብቷቸዋል ሙስሊሞች? ስለዚህ የአላህን ቃል ሳይሆን እየተከተላችሁ ያላችሁት የአላህ ወረደውን ሳይሆን ኡስማን የሰበሰባቸውን ያቃጠላቸውን አቃጥሎ የተረፉትን ነው። ይህንን ነው እያልናችሁ ያለው። እነኝን ነገሮች ጠይቁ፣ አንብቡት መጽሐፉን። በእውነት ፍቅሪሲዝምን ተከተሉት፣ ተዉት ክርስቲያን መሆኑ። ፍቅሪሲዝምን ተከተሉት። እሱም ቁርአን ተበርዟል ስለሚል ማለት ነው። ቁርአን ተበርዟል፣ ጥቁር መልእክተኛ እንደሚመጣ፣ መጨረሻው ነብይ እንደሚመጣ ቁርአን መሐመድ ተናግሮ ነበር፣ ግን አጥፍታችሁታል ይላችኋል። ምናልባት ኡስማን አቃጥሎት ይሆን ክርስቲያን? እዛ ውስጥ ነው የሚሆነው እንጂ። ቀጥሉ። ሰው ካለ ግቡ፣ ሙስሊሞች ግቡ። እኔም እኮ በጣም እኮ አሪፍ እንትን እኮ ነው ግን ያልኩት ታውቃለህ። መሐመድ ያለው እኮ እንደዚህ ነው። በጊዜው እኮ ከእናንተ በፊት መጽሐፍ ተጠቅሻለሁ አላቸው። ማስረጃ ሲሉት በቃ እንትን አለ። እሱ ሰበረዘ አላለም። ቢጠረጠ እንደዛ ብሎ ዋሻቸው እሱ በጊዜው ማለት ነው። ግን መሐመድ እንኳን ቢሳሳት ሂድና ከአንተ በፊት መጽሐፍ የሚያነቡ ሰዎችን ጠይቅ እኮ ነው የተባለው እኮ። የሚገርመው ነገር ቢሳሳት እንኳን ኢንጂል የሚያነቡት ክርስቲያን አይሁዶችን ነው ሂድና ጠይቅ የተባለው። ሙስሊሞች በርዘውታል። ቁርአንን ደምሳሽ እንደሚመጣ የሚናገረውን ክፍል ደምስሰውታል። መሐመድም ቢሆን ሙስሊም አልነበረም፣ የፍቅሪሲዝም እምነት ተከታይ ነበረ። ግን ደመሰሱት። ምን ታደርገዋለህ? ክርስቲያን አሁን ይሄ በረዙት። በቃ ቁርአኑን ታውቃለህ፣ እውነትን እንዳናቅ ማለት ነው። እንዳንደርስ እውቀት ላይ ተመራምረን እንዳንደርስ በረዙት። ይኸው ደምሳሽ ሲመጣ ይናገር ነበረ። ደምሳሽ ሲመጣ ከቁርአን አይተን ወዲያው ከቁርአን አይተን በቃ ደምሳሽን መቀበል ይቻል ነበር። ግን ተመልከቱ ኡስማን የሰራውን ስራ ማለት ነው።
አቃጥሎ ይኸው በቃ አሁን ደምሳሽን በምን ኮንፊርም ይደረግ? አስበው እንግዲህ አላህ እንዴት እንዳልጠበቀው ማለት ነው። ቁርአን ጤና ይስጥልን። አብሮ ይስጥልን ወንድማችን። ስሜ የተገለጸው ነው። የተለየ ፕሮፋይል ባስተዋወቅ ይጠበቅብኛል? ህጋችሁን አላውቅም በእርግጥ ወይስ ወደ ርዕሱ ነው የሚለው? ምንድነህ? ከየት ነህ? እስቲ ሀሳብ ምንድነህ? አንተ ምንድነህ? ከየት ነህ? የህግ ባለሙያ ነኝ፣ ከአዲስ አበባ ነው። ኦኬ። ምንድነህ ማለት? ኦኬ። በየትኛው ቤተ እምነት ነህ? ቤተ እምነት በወንጌል አማኝ በኩል ነኝ። ያ ክርስቲያን ነህ ማለት ነው? ኦፍኮርስ ይወልካም። ኦኬ። እና ክርስቲያን የትኛውም ክርስቲያን አሉበት። ያው እኔ ኮኢንሳይድ ዲፍረንስ አለ ብዬ ነው የማምነው። ዓለም ላይ ያሉ ክርስቲያን የሚባሉ ሃይማኖቶች የሚለያዩበት ሰም ኤክስተንት የሆነች ዶክትሪን እና ቀኖና ናቸው እንጂ በኤፒሴንተሩ ክርስቶስ በሚለው ላይ አይለያዩም። ምንም መስላለኝ ሁሉም ክርስትና የሚባሉ እምነቶች ላይ እንትን ያለኝ ማለት በቃ አሪፍ የሚባል እንትን ያለኝ ኦፕቲሚስቲክ ነኝ። በቃ ክርስትና ምናምን የሚባሉ እምነቶች የተለያዩ ኦርቶዶክስ፣ ካቶሊክ ምናምን ፕሮቴስታንት ምናምን የሚባሉትን አፕሪሺዬሽን ነው ያለኝ አለኝ። በጣም መሰረታዊ ልዩነት አለ ብዬ የማምነው እስልምና ጋር ነው። በእስልምና ዙሪያ እስኪ አሁን ማለት አላህ የመሐመድ ፈጠራ ነው ይላል ርዕሳችን። ደግሞ አሁን በዛም